ልክ የኛ ሲሆን ነው መሰለኝ በጣም በቃ ሽምቅቅ ነገር ብዬ ነው ያየሁት። በጣም ጣሙ እየሳቁ ከሚቀብሩ ባልችልም አዚም አልደርስ እንደነሱ ተንኮላላስብ ወደዱም ጠሉም ከፍላለው ወርቅ ያልቀርመው ቀዋለው። የህግ አካላት ካላችሁ መታየት ባለበትና መጠየቅም ካለባት የህግ አካላት እንግዲህ መጠየቅ አለባችሁ ብዬ ማሳስባለሁ። የመንግስት አካል መጠየቅ አለበት። ይችልሽ በህግ መጠየቅ መቀጣት አለባት። ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ተመልሰን መተናል። አዳዲሶች ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጠይቁ በትህትና እንጠይቃለን። ሰላም ብስሬ። ሰላም ቢኒ። እንግዲህ ሰላም ሁላችሁም በእያላችሁበት ሰላማችሁ ይብዛ። እንግዲህ ቢኒ እንዳስተዋወቀው አዲሶችም ነባሮችም እንግዲህ እንኳን ደህና መጣችሁ ብለን እንላለን። ሰብስክራይብ ያላረጋችሁ እየተከታተላችሁ ያላችሁ ሰዎች ካላችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ሁሌ የምንለቃቸው ቪዲዮ እንግዲህ ይደርሳችኋል ማለት ነው። ይህን ቪዲዮ ደግሞ ሲጀምሩ ላይክ ማድረጋችሁን እንዳትረሱ። ቆንጆ ፕሮግራም ስለሆነ ላይክ ማድረጉ አይከፋም። ታተርፉበታላችሁ፣ እናተርፍበታለን። እንዳጠቃላይ የኛ ወደ እናንተ ከእናንተ ደግሞ በኮሜንት ወደኛ ሁላችንም እንማማርበታለንና እንግዲህ የዛሬው ፕሮግራም እንደዚህ ብለን ጀምረናል እንላለን። አንድ ጊዜ ታስታውሳለህ? ቆይቷል ግን አመት ከምናምን ያልፈዋል ይመስለኛል። የሁለት ሴቶች መተው ራቁታቸውን ክሊፕ ሰሩ ምናምን ብለን ሰራነው ካስታወስክ። እና አረበረብ ለማስታወቂያ ብለን ነው ብለው ይቅርታ አልጠየቁም። ታስታውሳለህ? እኛ እንደዚህ ያደረግነው ለመታወቅና ማስታወቂያ እንዲመጡ ነው ምናምን። ይሄን የሚሆንበት ምክንያት ደግሞ ማስታወቂያ ድርጅቶች በዋልጌልነትም የታወቀውን በጥሩ የታወቀውንም ማስታወቂያ ድረስ ስለሚሰጡት ነው ብዙ ብለን ነበርና አንደኛዋ ተገንጥላ በቃ ተጣጣፍታ ነበር። አንዷ አላርፍ ብላ አሁን ሶስተኛ ክሊፑን እንግዲህ በራቁቷ መለመለዋን በቃ ምን ያው በራቁት ብለው ምንድነው በፒኪኒና በጡት ማስያዣ ሆና ሙሉ ክሊፕ ሰርታ ለቀቀችል። አሁን ቲክቶክ ላይ ዋይ እየተባለባት ወዳን እየተሳደበች ለዛው ገባ በቃ እኔ ነኝ አይነት ነገር ምናምን። በጣም የሚያሳዝን ማለት ከአንተ እንትን ይሆናል ታውቃለህ። ስትሳየው እኔ የራስ ኖርማል አሁን የናይጄሪያዎቹ ላይ አሜሪካው ላይ ማለት እንደ ራንድም ዝም ብሎ ነው ይመስለኝ። ሴንሳይሰትም ዝም ብሎ ተፋለ። ልክ የኛ ሲሆን ነው መሰለኝ በጣም በቃ ሽምቅቅ ነገር ብዬ ነው ያየሁት። በጣም አንደኛው ለራስ ነገር አይደለ የኛ የሆነ ነገር ሁላ ስናሸንፍ ጥሩ ነገር ስናረግ መልካም የሆነው ነገር ሲሆን ደስ የሚለን ባህላችንም ባህልኛ ጋር ከባድ ነው። ትልቅ ተጽዕኖ ያደርጋል። ይኸውልህ ባህላችን እምነታችንን ኢቭን እንኳን እንድንጠብቅ አድርጎናል። ያምልህ ባህል ከእምነት በልጦ አይደለም፣ እምነት ነው የሚበልጠው የሁሉ ነገር። ግን እኛ እምነታችንን ሁላ ኢቭን እንዴት ኪፕ እንዳደረገልን የምናየው ማለት ነው። አሁን ሌላው ዓለም ላይ የምታየው ነገር አለ ከእምነታቸው ሲወጡ ምናምን ነገር። እኛ ጋር ግን እንደዛ አይደለም። በጣም ሲሪየስሊ እምነታችንን ፎከስ አድርገን በረምብ እንትንላልና ባህሉ ያን ነገር እንድንደግፍ አድርጎናል። አሁን ይሄኛው ከባህል ወጣ ልቅ የሆነ እኛ ጋር ክርክራችን እኮ ሴት ልጅ ለምን ከጉልበቷ በታች በረምብ ልብስ አለበሰችም እያልን በምንከራከርበት ሰዓት እቺኛው ጭራሽ ሁሉንም ፓርት ዘላ ነው ጠቅላላ ረሰቀጥጣል። ያ የመጀመሪያውን እኮ አክሰፕት ታደርጋለህ በቃ ጥፋት መስሏቸው ነው የሄዱበት መንገድ ማስታወቂያ ለማምጣት ነው። እነሱም ጥፋት አይደለም ጥፋት እንዳለ ሆኖ ሌሎች ማስታወቂያ አነጋጋሪ የሆነ ነገር ካልሆነ ማስታወቂያ ያሰሩን በሚለው ብዙ ብለን ነበርኛ። አሁን ግን እንደዚህ ሲሆን የዋልጌነት ነው። የሀገሪቱም ደግሞ ህግ አለ ባይዘው ዩቲዩብ ላይ ነው ጫነች። ማን ይከለክላል? ይተከለከላል። ለምሳሌ ቲክቶክ ላይ እንዲያረጉ ተብለው ተጠይቀዋል፣ ታስረዋል። ለማህበረሰብ ማይጠቅም ምናምን ለመልካም ጸባይ ተቃራኒ ሆነ ምናምን ይባላል። እና እኔ እንጃ ይሄን የሚጠይቋት አይመስለኝም።
ወደ ተመልካቾች እንግዲህ ከዚህ ውስጥም የህግ አካላት ካላችሁ መታየት ባለበትና መጠየቅም ካለባት የህግ አካላት እንግዲህ መጠየቅ አለባችሁ ብዬ ማሳስባለሁ። የመንግስት አካል መጠየቅ አለበት ይችላል በህግ መጠየቅ መቀጣት አለባት ብዬ ከሚሉት ውስጥም አንዱ ነኝ እና እንትኑ እኮ ነው አሁን ገብቷል። አንደኛ ፕላትፎርሙ ዩቲዩብ ዘፈን ነው በቃ ኖ ዘፈን ጉዳይ አይደለም እኮ የዘፈን ጉዳይ ሆኖ አይደለም የማህበረሰብም አብትከሰስ ጥሩ ነው። አዎ ሌላ አጥፍታለች ቢኒ እንዴ የዚች እኮ ባሰ ጭራሽ እንትን ላይ አሁን የዛችኛው የቲክቶኮች እኮ የተቀጡት አንድ ኢቨንት ላይ ተገኝተው እንትንም ለቀው ነበር እንጂ በሆነው በጥስ ማሳጃ በፓንት እየሆኑ ለቀው ነበር። እኔ የድሮን አይደለም ላር እነዚህ የእናንተኖች ነው ማለት የቲክቶክ አዋርድ ጊዜ እኮ የታሰሩት እኮ እንደውም በፕሮግራም ምናምን ነገር ነው። እንደውም እኮ ያቺ እንትና እንደውም እንደነዚህ ተገላልጣ አይደለም እኮ ማለት የሷም ልክ አይደለም። ትክክል። አሁን እነዛ ከተጠይቁ ለምንድን ነው የማትጠየቅበት ምክንያት? እቺ በደንብ ነው እንደውም መቀጣት አለባት። ይኸውልህ የዚች ደግሞ የሚያናደው በመጀመሪያ ስህተቷ በጣም በሚያስጠላው ነገር ነው አልማር ብለህ ሁለተኛ እንደዚህ ከደገምክ ሌላ ሚሽን አለ። እንደው ከመጥፎ በጣም መጥፎ ለማለት ሳይሆን እንደው ክስት ብሎ ምናምን ሳይሆን እኮ ሙሉውን ክሊፑን እኮ እንደዛ ሆና ነው የጨረሰችው። ያ ፐርፐዝሊ ስለዚህ there is mission ለኔ ሌላ ሚሽን አላቸው። ኧረ በጣም ነው እንትን የምትለው በረም የተቀበለችው ሚሽን አላት ብዬ ነው የማስበው እንጂ ከባህል ምክንያቱም ይኸውልህ ቢኒ እንግዲህ እዛ ጋር ከካሜራ ጀርባ ስንት ክሩ አለ። ራሷ ምንድነው የሆነ የአንድ ካሜራ ራሷ ላይ ደቀና ብቻዋን አልቀረጸችው። ፕላስ በትቀርጸውም የሚያየው ሰው እንግዲህ ዩቲዩብ ላይ የተጫነ ነገር ነው። ምንስ ፍለጋ ምንስ ጥቅም ፍለጋ ይሄ ለራስ ያልተሰጠ ክብር እንትን ያደርጋል። ታውቃለህ የኛ እንደሆነች አበሻ እንደሆነች ስለምትጠቅ ታፍራለህ፣ ትሸማቀቃለህ። ራስህ ለሷ ነው የምትሸማቀቀው። ገብቶሃል አይደል? አሁን የሚያስጠላ ነገር እኮ እሱ ነው። ነገ ላይ የሚያዩት ሰው ኖርማል ሆኗል ብለው እኮ የሚያስቡ ልጆች አሉ። ስለዚህ ሌላ ነገር ለማድረግ እንትን ይላሉ ማለት ነውና ያ ነገር እኔ ልክ ነው ብዬ አላስብም። አይ መጠየቅና ቦታ መያዝ አለባት። ኤኒዌይ ወደ ቀጣይ ጉዳያችን ስናልፍ ሰሞኑን የአውንታ በርሲሳ አይነት ኮንተንት የሚሰራ በፊት ኢትዮጵያ ቴሌቪዥን ውስጥ ይሰራ የነበረ በውዝግብ አንድ የወጣ ልጅ ነበር። ብዙዎች ያውቁታል ብዬ አስባለሁ። እንደ አውንታ በርሲሳ አይነቶችን ሰዎች እኔ በጣም ነው ማደንቃቸው። አንደኛ እዛው ቦታው ላይ ሆነው፣ ሁለተኛ ኢንፎርሜሽን እየፈለጉ በሆነ ወቅት ተነስተው ይሄ ሶሻል ሚዲያ ግርግር የሆነ ይነሳና በቃ አለፈ ብለን ምን ተዋቸዋለሁ አይደል? ምን ደረሰ፣ በዚህ ቀን እንዲተርጎ ነበር፣ በዚህ ቀን እንዲተርጎ ነበር፣ የደረሰ እያሉ የሚጠይቁ እያመጡ እንደዛ አይነት ሰዎች ናቸውና ይሄም ወንድማችን እንግዲህ በአንድ ወቅት መቅደስ ደበሳይ አቋቁሟለሁ ያለችው ድርጅት ነበረ። ለዛም ገንዘብ ማሰባሰቢያ ሁሉ ተደርጎለት ነበረ። ቃልም ተገበለት ነገር ነበር። የመሬትም ጉዳይ ኬዝ ነበረው። በስንት ቢሊዮን ብር የሆነ ቢሊዮን ቁጥር ውስጥ ነው እንደው የሚቋቋማል የተባለ ነበር። በቢሊዮን ነው አይደል? እና እነዛ ቃል የተገቡት የተሰበሰቡ ነገሮች ነበሩ ምናምን እና ቆየት ብሏል፣ ዝም ተብሏል ማለት ነው። እና እሱን ጥያቄ አነሳ። ምን ደረሰ? ብሩ ተሰበሰበ፣ ቦታ ውስጥ ተወሰደ ወይ ምን ደረሰ የሚል ነው። እንግዲህ መቅደስ ጸጋዬ ለዚህ ቪዲዮ ንቀት አላሳየችም። በጣም ደስ ያለኝ ኳሊቲ እሱ ነው። ለራሱ በቀጥታ ምላሽ ሰጥታለች ማለት ነው። ለምን ገብቷታል ማለት ሶሻል ሚዲያው ምን ያክል ተጽዕኖ እያመጣ እንደሆነ ለምን የሚለውን በኋላ የፊንቴኮችን ጉዳይ ስናነሳ ምን መጣበት ስለሆነ ያኔ ማሳያ ያመጣለው ማለት ነው። ስለዚህ በቀጥታ አይ ቆሞ አይደለም በአብዛኛው ነገር ግን በአይነት ነው። ቃል በአይነት አይደል የሚባለው? ቃል የተገባው ይሄናን መሰረቱን እኛ እንሰራለን። በአይነት ማሲዮን በእንትን ነው ማቴሪያል እኮ እሱን ነው የምልህ። ባንኮቹ ጠቅላላ ቃል የገቡላት በአይነት ነው። በአይነት ማለት መሰረቱን እንሰራለን፣ እኛ እንችላለን፣ እንትኑን እንደዚህ በሚባል በአይነት ነው አብዛኛው ቃል የተገባው። መሬቱም ደግሞ የአዲስ አበባ አስተዳደር ወደ ኮዬ ፈቼ መርቶት እዛ ፕሮሰስ ላይ ነው ወደ 10,000 ካሬ ሜትር ነው እና ፕሮሰስ ላይ ነው እንጂ እንትን ተብሎ አይደለም የሚል ምላሽ ሰጥታለች። ምላሹ ትክክል ነው ወይ ትክክል አይደለም እሱ አይደለም አሁን የኔ ጉዳይ፣ ግን ለጉዳዩ ትኩረት ሰጥታ መልስ መስጠቷን በጣም አፕሪሺየት አድርጌያለሁ። እና ይሄ ነበር አንዱ። አዎ አይወልም መሰለህ እንደዚህ ሶሻል ሚዲያ እንዲተጽኖ ሲያመጣ ተጽኖ የሚፈጥሩ ሰዎች ሲኖሩ ደስ ይላል።
አሁን እንግዲህ አዎንታ በርሲሳና አሁን ይሄኛው ደግሞ እንግዲህ በረምብ ያኝ አዎንታ በርሲሳን በረምብ የምከተለው ጀግና ሰው ነው። አንዳንዶች በጥቅም ሲደለሉና ሲጠለፉ ታያለ። እሱ እንደውም ነው ያስፈልገኛል ግን በግል እንደሰጡኝ ሳይሆን ምንድነው የተወሰነ ነው ያለው ስንት እንደሆነ በቃ 5 ብር 10 ብር ነው ነገር ደሞዜን ስጡኝ ያለ በለዚያ አይነት ነገር ሰዎች ይሄን ካገኘን ለምን አናድርም ለሌላ ነገር ነው ለወዳችን ገብቷላ የሆነ ከሌ መጥቶ ይሄን ያህል ብር ሰጣለውና ይሄን ጉዳይ አታውጣው ዝምበል የሚለው ነገር አይፈጠርም። አሁን እንደነዚህ አይነት ሰዎች እንግዲህ ቢኒ ከገንዘቡ ውጪ ህይወታቸውን ቁማር አስይዘው ነው የሚዘሩት። ገብቷል አይደል? አሁን ደግሞ እኛ ምን ይለፈልፋል ብለን ለምንላቸው ግን ትክክለኛ ለሆነ ጉዳይ አሁን መቅደስም ለኔ አንተ አርንቃት ኦኬ ነኝ ግን እንትን አላት ለምን ቅድም ያልከው ነገር ቫልዩን አወቀችው ወደ በኋላ በመናነሳው ጉዳይ ማለት ነው አየችው። ሁለተኛ ኢዚ ኢንፎርሜሽን ለማድረስ እሷ መታ የሆነ ነገር ብትል እመኔ ስለዚህ አሁን እንደዚህ ደርሷል ያለበት ብላ ዝም ብላ ብትል ማንም አያትም። ምንድነው ብለን ሁላችንም መስኮል እናደርጋለን። አሁን እንደናውን ታበርሲሳ እንደዚህ አይነት ሰው ግን ሲመጣ ምንድነው ማለት እንዴ ምን አይነት ጉድ ተፈጠረ ብለ ስለምታይ ደርስ እነሱ ይዘው የሚመጡት የሆነ ኢሹ ይዘው ስለሚመጡ ከዛ አንግል ስለምታየው የመዳረሱም የመታየቱን ፕሮባቢሊቲ የሰፋ ይሆናል። ላይክ እነሱ ስላነሱት እኛ ማነሳ ነው እኮ ትክክል ገብቷል አይደል? እና ሶሻል ሚዲያ ለተጠቀመበት ላወቀበት እንደዚህ አይነት ተጽዕኖች ትፈጥርበታለህ፣ ለውጥ ታመጣበታለህ ብዙ ነገሮችን። ለአንዳንዶቹ ደግሞ እንደዚህ ሶሻል ሚዲያ ክብራቸውን መጣያ ሴትነታቸውን ማዋረጃ ሌሎቹንም የሚያስንቅ ስራ የሚሰሩበት ሆኖ ደግሞ ታገኘዋለህ። ገብቷል አይደል? እና እሷም ትክክል ያደረገችው አንዳንዴ ምን አለ መሰለ የሚመጡትን ሰዎች ባለመናቅ ኔሲንስ ከሚዲያ የምናበላልጠው ነገር አለ ከከሌ የምንለው ነገር አለና ኦኬ በቃ መጥቷል እንግዲህ ህገ መንግስቱም ያስቀምጥላል ፕራክቲካል ሆነም አልሆነም አንድ ሰው መረጃና ኢንፎርሜሽን የማግኘት ነፃነት አለው ይላል። ስለዚህ እሷም ስለምታውቅ ወዲያው ባግባቡ ቶሎ ብላ ሰማን ትፈልገዋለች ያየች ነው። ምክንያቱም አይደለም ገና እንደዚህ በጀማሩ ላይ ያለ ድርጅት ይቀርና ኦሬዲ ኤግዚስት አድርገው ብዙ ስራ እየሰሩ ያሉ ትልልቅ ሰዎች እንኳን ምን ያህል ምን እንደሚባሉ እናያለንና ያንንም ፍራቻ እነዛ ነገሮች እንደዚህ ቀድመህ ወጥተህ መልስ ሰጥ ሁሌ እንደምንለው ቢኒ ትገላለህ። ስትቆይ ሰዎችን ለጥርጣሬ ሰዎችን ላልሆነ እሳቤ እንዲያስቡ የማድረግ ወዳልሆነ እርምጃም እንዲሄዱ ያን ነገር ባጭሩ ስዘጋው እኮ ዘጋኸው ነውና ከዛ አንግል ቢታይ ይላለሁ። ቀስ በቀስም እንግዲህ መልሱ ትክክል ነው አይደለም የሚለው ጠያቂ ሲኖር ነገሮች ይሰራሉ። ቦታ ይሰጣቸዋል ይታሰባል ነው። እንደዚሁ አያይዘን የምናነሳው የፊንቴክ ጉዳይ ነው። ሰሞኑ እንግዲህ ረጅም ጊዜ ስለ ፊንቴክ እኛም ሰርተናልና የብዙ ድሃ ሰዎች ገንዘብ የተበላበት ነው። ፊንቴክ ራሱ የተቋቋመበት ያቋቋሙት ሰዎች ራሱ ከበስተጀርባ ብዙ ነገር ያላቸው ናቸው፣ ችግር የነበረባቸው ናቸው። አንዱ የሳውዝ አፍሪካው ጊዜ ወስዳችኋለሁ ብሎ ኢንተርፖል የመጣ ነው። ዳንኤልም እንደዛው የሄሎ ታክሲ ሰውዬ ነው፣ ገና ያልተፈታ ነው። እነዚህ ሰዎች እንግዲህ መኪናው በ900,000 ነው መጀመሪያ እናመጣለን ብለው ቅድሚያ ክፍያ ብለው ያለ ወለድ ብለው ቃል ገብተው ይሄንን ለማስፈጸም ደግሞ የተጠቀሟቸው ህዝቡ የሚወዳቸውን የሚያደንቃቸውን አርቲስቶች ታዋቂ ሰዎችን ተገን በማድረግ ወደ 1000 ምናምን ሰው ተበልቷል ብሩን ማለት ነው። ያን ማስፈጸም አልቻሉም። የገቡትን ቃል ብራቸውን ግን ሰብስበዋል። አሁን እዛ ላይ 192 አስረክበዋል መጀመሪያ። አሁን ከዛ በኋላ ምን ይሆናል እንግዲህ ቅድም እንዳነሳ ነው እናወንታ በርሲሳ ምናምን የፊንቴክ ጉዳይ ይሄ ነው ከዚህ በኋላ ቃል እንዳገቡ እንዲህ ያሉ ፕሮግራም እየሰሩ ነበር። ከስርም ሰው አይጠፋም የነበረ ባለማድረጋቸው ይሄንን ሰዎቹ እንግዲህ ክስ ይሄዳሉ ማለት ነው። ክስ ይኬዳል። ክስ ሲኬድ አካውንታቸው ይታገዳል። ያ ማስታወቂያውን የሚሰሩት ጭምር እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ ማትዛ እነ መንሱር ምናምን ምትላቸው አካውንታቸው ታገደ የሚለው ዜና ወጣ። የዜና ወጥቶ አንድ ቀን
አድሮ ተለቀቀ አካውንታቸው ተብሎ ዜና ተሰራ እንደገና በብዙ ቦታ። አሁን እዚህ ጋር ነው ትልቁን ነገር ክሊር ማድረግ የምፈልገው እና አሁን ተመተው ያሳዩት መረጃ በጣም ገርሞኛል። ተለቋል ሲባል ሰው ሁሉ በቃ ተለቆላቸዋል አይነት ብሎ ነበር ያስበው። መንሱርም ራሱ ወጥቶ ተለቆልናል ብሎ ነበር። ምንድነው የተፈጠረው? እነዚህ ሺህ ምናምን ሰዎች ሲከሱ በህብረት አይደለም ክሱ አንድ አይደለም ፋይሉ። አንተ በግል ሄደ ከሳል እኔ በግል ከስሻለሁ ተደራጃሪ የሆነ 5 ሰው ከሷል የሆነ 4 ሰው ሰልፉን ወጥተው ነበር አሁን ቅርብ ጊዜ በህብረት ግን ክሳቸው ግን የተለያየ ነው። አሁን ምንድነው የተጠቀሙበት መሰለ እነሱ በመጀመሪያ ተደራጅተው እንዳይከሱ መሃላቸው ሰው አስገብተዋል ነው አሁን የተባለው። እንዴት ነው ህብረት ኖሮ ተስማምተህ እንዳትሄድ ወደ ክስ ገባ። ከዛ ያንተ ሊሆን ይችላል የተነሳው አሁን ተነሳ የሚሉት ያንዱ ወይ ሁለቱ ሰው ነው ገና የሌሎቹ እንደታገደ ነው። ለምሳሌ በአንተ ጉዳይ ቀርባለሁ 2 ሰው ከሶኛል በአንተ ጉዳይ ቀርብ ያለው ታግዶብኝ ነበር ሲቀርብ በቃ በአንተ ጉዳይና ፍርድ ቤቱ አካውንቱን የሚያሳግድ አይደለም ብሎ ሊከፍተው ይችላል። ከዛ እነሱ ዜናው ግን ሲመጣ የሁሉም ነገር የሺዎቹ ኬዝ እንዲሆን ስሜቱ እንደዛ ይሆናል አድርገው ዜና ሰርተውበታል ማለት ነው። እና በጣም የሚያሳዝን ነው። በዛ ላይ አካውንት ጥቅም የለውም ነው የሚሉት አሁን ምንም ጥቅም የለውም። ምክንያቱም ያንዳንዶቹ 200 ብር የተገኘበት አካውንት አለ ማክሲመም አንድ ሰው ነው ምናምን ብቻ 1 ሚሊዮን ብር ያለበት አካውንት ነው የተገኘው እንጂ አካውንታቸውን እየተጠቀሙበት አይደለም። ኦኬ ትኩረት ማድረግ የነበረባቸው ከጠየቁም ቋሚ ንብረት ላይ ማሳገድ ምናምን አላ ሙሉ ንብረት ባንክ አካውንት ሳይሆን ንብረቶች ምናምን ላይ ነው የሚባለው። አሁን አይደለ በሁለት መንገድ ነው እነዚህ ሰዎች ከመጨረሻው ስነሳለ የሆነ ነገር ከመጀመሪያውም የሆነ አሰልተ የምሰራ ሲሆን ባይዘው ተጠነቀቃለህ። ሰዎች ወደ አንተ እንደሚመጡ መጫደይን ታውቀዋለህ። ሲመጡ ደግሞ በክስም ሆነ መንግስት ሊጠይቅህ ሲችል ምንህ ላይ ፎከስ እንደሚደረግብህ ስለምታውቀው በግል ያሉ ነገሮችን ታሸሻለህ። ኢትስ ኦብቪየስ ገብቷል አይደል? አሁን ሄደ ባንክ ያው ፕሮሲጀሩ ሊሆን ይችላል ባንክ አካውንታቸው አንዳንዱም ሰው ደግሞ እንዴት መሄድ እንዳለበት ስለማያውቅ ባንካቸው ይታገር ይላል። እዛ ላይ ልክ እንደሚያስቀምጡት ነገር ነው አይደለም። ንብረት ኢቭን ቤት ምናምን አያስቀምጡት በቃ ያሸሹታል። ይታወቃል እንዴት እንደሚቀመጥ ያውቁታል። ልምድም ናቸው ደግሞ ኤክስፒሪየንስ ናቸው ገብቷል አይደል? ፕላስ እንትን አይደለም። ሁለተኛ እንግዲህ ባለፈውም ሰላማዊ ሰልፍ ወጥተው ሊያናግሯቸው በመኮሩበት ሰዓት ቢሮ በጋራ እናናግራችሁ በተናጥለው ምናምን እናናግረው አሏቸው። ምክንያቱም እዛ ጋር ሊመለስላቸው የሚችለው እንግዲህ አሁን ወደ መፈረካከስ ነው። ሁለተኛ እዛ ጋር አሁን ሰለሞን ቦጋለ ኢትዮፒካ ሊንክ ላይ መጥቶ ያወራው ጉዳይ ነበረ። ስለዚህ ጉዳይ ስለ 192 እንደዚህ አይነት ኮምፕሌን ይደረጋል እና እኔ ነኝ ሄጄ ባለቤቶችም መሄድ አለብን ብያቸው እዛ ነዳድ በረላ በመንደነው ጅቡቲ ነዳድ እንትን ላይ ሄደን መኪኖቹ ምናምን ነገር የዛን ሰዓት ዛሬ ምን ይላል ነው እኮ የዛን ሰዓት እንግዲህ ኢንተርቪው መቼ ስቶ መቼ አላወኩም ግን እዛው ላይ እኮ ጥያቄ ተነሳባቸው ሰሞን ነው እኮችን መጥተው ግን ትሮስቴም የዛን ሰዓት መሆን የነበረበት ኢቭን መልሱ የሚያናድድ አንተ አዘ ብራንድ አምባሳደር በነገሮች ላይ ሹር ሆነ አይደለም ማውራት ያለበት እሱ አስተናሰቶ ነበር ባይዘው ሰላም ቦጋለ ስላየው ብሏል። እንዴ ያስረከባሉ እንደዚህ አይነት ነው እንደዛ አይደለም መሆን ያለበት። እንግዲህ ድርጅቱ እነዚህ ነገሮች የተነሱበትን ቅሬታዎች ያስተካክል ብያላል ብዬ አስባለሁ ብለ ነው ራስን አሁን በሰላም ቦጋለ አሰጣጥ ራሱን ከተተው ሙሴ ሰለሞንን ታስታውሳለህ? እንደዚህ ብለን ያነሳነው ነገር ከዛ አይነት ጋር በተመሳሰለ ሁኔታ በፊንቴክ ጉዳይ ላይ እነ ጸዮት እናንተና እኮ ነበሩ ሉላ ገዙ ወጥተው ነው እነሱ ጎበዞች ናቸው በጊዜ ላይክ ይሄኛው ነገር ታይቷቸዋል there's something ታውቋቸዋል። ታዲያ እነሱ ይወጥ ጀምሮ እኮ ነው ስንሰራ የነበረው ፕሮግራም ይሄ ነገር ችግር አለበት ተው ገንዘባችሁን አትስጡ አካውንት አበርሲሳ ቀጥሎ እንደው ክሬዲት ለራስ አይሰጥም እንጂ የዚህንን ትልቁን አንበሳውን ድርሻ መወጣት ያለበት እንደው ብራችሁንም የተበላችሁ ሰዎች በረም ማመስከን ካለባችሁ አሁን ተበርሲሳን ነው በረም በዚህ ነገር ላይ ላይክ የራሱ ትልቅ ነገር የተበላ ያህል አርጎ ነው መረጃዎችን ሲሞግትም ሲያወጣ ቆማር ቀድም ያልኩት ነው ህይወቱን ያስያዘው
ከዛ ቀጥሎ እሱ በሰራው ነገር ላይ ተመርኩዘን እኛ ደግሞ ፕሮግራሞችን በጣም ብዙ ፕሮግራሞችን ሰርተናል። እንዴ እናንተ ምንድነው ችግራችሁ እስከነባል ማለት ነው። እና እዚህ ጋር ይኸውልህ ወደ አሁን ያልከው ነገር አለ። የሁለት ሰዎች ችግር ይፈታና ወይም ደግሞ አሁን ቅድም ያልካቸው እነዛም ሰዎች ሊሆኑ ይችላሉ እኮ መሀል ላይ ያስቀመጧቸው ሰዎች ከዛ በቃ ክሳችንን አንስተናል ይላሉ። ሚዲያው ሲያወራው ያወራውም አይቼዋለሁ የነበረውን ክስ አነሱ የሚል ትላለህ። አሁን ሌላ ነገር ሲመጣ ማትቀበል ትክክለኛ ነው ማለት ነው እንድትል እኮ ነው በቃ። በቃ እነዛም ምናምን ነገር ወይ ተስማምተዋል ዲል አድርገዋል ብለህ ነገሩ የቀዘቀዘ እንዲመስል ይሆናል። ብሩ አጠቃላይ እንግዲህ መጀመሪያ ካልኩሌት እንግዲህ ተበላ የተባለው ብር ቀላል ሚሊዮን ብር አይደለም፣ 100 ሚሊዮኖች አይደለም፣ በጣም ትልቅ ብር ነውና ያን ነገር ስታስበው እንዴ ትላለህና አሁን እነዚህ ታዋቂ ሰዎችም ወጥተው ነገሮችን በስንስራ መናገር አለባቸው። አሁን ድርጅቱ ያለበት ሁኔታ አለ። ማን ነው ታዋቂውና ቢሊዮነሩ ሮኬታ አምጣቂውም መንዞሮ የገባበት ጠፍቷል ማለት የገባበት ስለ ከሚዲያ አካውንታችን ተከፍቷል ምናምን እያለ ነበር። በጣም ይውል ፊንቴክን ሰዎች እንትን እንዲሉ ፊንቴክን በጣም ካገነኑ ሰዎች ውስጥ አንዱ እሱ ነው። ማግነን ብቻ ሳይሆን ልክ ችግር ሲመጣ ደግሞ ቀድሞ ለማፈግፈግ የሚጋጋጠውም ደግሞ እሱ ነው። እየተጋጋጠ እኮ ነው። የማጭበርበር ሁኔታ እኮ ነው ለእኔ ስሜት የሚሰጠው ማለት የኔ ነው ቅንትን ቅርንጫፍ ለሆነ አሁን 500,000 ሲሸልሙት የኔ ነው ምናምን ሲል አልነበረ። እዛን ቀን ተጠርቼ ነው ቢሮ አዲስ ተከፍቶ ነው እንደዚህ ብሎ ነው እያለ ለበቃ እንትን ለማድረግ አሁን እኮ ችግሩ ተቃላቢ ነው። ትናንትና በሰራ ጠያቂ የለም ለምን የሚል አሁን በቬሮኒካ ላይ እንግዲህ ትላንት የሰራ ነው ፕሮግራም ነበረ። ለምን የሚል ሰው መኖር አለበት። አሁን እኛ ሀገር ራሱ ላይ እስካልደረሰ ጊዜ ድረስ ማንም ምንም አያገባው። አሁንታ ነቅቷቸው አይደለም እንደ ሀገር እንደ አንድ ዜጋ ግን ስለሚመለከታቸው እኛም ስለሚመለከተን እንደ ዜጋ እንጂ ተነክተን አይደለም ተጣላ አይደለም። እና ለምን መቼ አንተ ጋር እንደሚደርስ ደግሞ እንደ ነገር እንደ ሀገር አታውቀው። እና ለምን የሚል ሰው ስለሌለ እነ ማን ነው እንትናም ሀብታሙ ቢሊዮነሩ ምን መንሱር እንደፈለጋቸው ይቀጥፋሉ፣ እንደፈለጋቸው ትክክለኛ ያልሆነ ድርጅት ፕሮሞት ሲያደርጉ ማንም ምን የሚላቸው የለም። ሌሎቹ መንሱር ሊል ይችላል እነ ስራይ ፍቅሬ ሌሎቹም ግን ወጥተው አሁን ያሉበትን ስታተስ መናገር አለባቸው። ድርጅቱ እንደዚህ ነበረን ብራንድ አምባሳደር ኦር ደግሞ ሳምቲንግ ግን አሁን በተነሳው ቅሬታና እኛም ባደረግነው ማጣራት ወይ ምናምን ነገር የሚሉትን ነገር ብቻ ወጥተው ሳይዳቸው ማሳወቅ አለባቸው። እሱ ደግሞ ማአት ምለ አንድ ሁለት ፋታ ሳጥቶታል። ይወልስ ማርኬቲንግ ስትራቴጂ ነው የሌብነት ማርኬቲንግ ስትራቴጂ መሰለ። እስቲ መንሱር ብቻ ቢሆን ወይ ዋቴል እንዳትል ሰላሙን ቦጋለ ሰላሙን ቦጋለ እንዳትል ሰራይ ፍቅሬን መጀመሪያ አካባቢ እነሉላን እነ ጸይወትን አተካከሩት ሰዎች። አሁን የነሉላና የነ ሰራይትን ራሱ የምን የጸይወትን ጥቂት ሰው ኢንስታግራም ተጠቃሚ ነው ያወቀው። በህግ ደረጃ ያስጠይቃቸው ገብቷል አይደል? ግን እስካሁን እነሱ ማሉበት ብሎ የሚያስብም ሰው ሊኖር ይችላል። የሃምቢ ፕሮግራም የዛ አንድነት ፓርክ ላይ የነበረው ፕሮግራም አይቷቸው ስቲል ነው አለው ብሎ የሚያስባቸውም ሰዎች ሊኖሩ ይችላል። ሁሌም ደግሞ ማሻሻል ያለብን አንዱ ምንድነው ታዋቂ ሰው ስላየ ስንት አመት ለፍተ ወገብን ቆርጠ ስንት ነገር አድርገ የሰበሰብካትን ጥሪት አንዳንዱ እንደውም ያለውን መኪናም ሸጦ ነው ወደዛ ለማደግ ራይት መስራት የሚተዳደርበትን ሸጦ የሰጠው ገንዘቡን እነዚህን ሰዎች አየው ብለ መስጠት የለብም። ፕሮሰሱ ጉዳዩ ያስኬዳል አያስኬድም በቃ ቀላል እኮ ነው። ውሸቱ እኮ የሚጀምረው ይሄን ያህል ብር ያለወለድ ማን ስለሆነ ነው ያ ድርጅት ለአንተ 900 ምናምን ሺህ ብር ያለወለድ አስከፍሎ ለአንተ ከፍሎልህ ያለወለድ የሚቀበል ምን ሊጸድቅ ነው? አንተን የምትባል ነገር አለች ቢኒ ወለ ኢትዮጵያ ላይ አሁን የባንክ አክሲዮኖች ሲቋቋሙ ከአክሲዮን ግዢ ውጪ አገልግሎት የምትከፍላት አላለች። ለምሳሌ ለአንድ አክሲዮን መሸጫ ዋጋ 100 ብር ሊሆን ይችላል እና አንተ 1100 ስትገዛ 100 አክሲዮኖችን 1000 ብቻ ኢንዌይስ 10 ስትገዛ 1000 ብር ነው አይደል? የ10 አክሲዮኖች እና
የአገልግሎት ክፍያ 50 ብር ምናምን 100 ብር የምትባል ነገር አለች። አሁን ሰው በባንክ ላይ እንደዚህ አክሲዮኖች ማቋቋም ላይ ብዙ ሰዎች ሲሰወዱ ስለማይ ነው። እኔም እንደዚህ አይነት እንትን ሰርች ስለሰራው ስለነበረውና አይ በቃ በእንደዚህ አይነት ይሄ በአገልግሎት ያገኙታል ከብዛት ያገኛሉ ሰው እዛ ጋር እነሱ ያን ነገር እንዴት ያተርፋሉ የሚለውን ሰውን የሚያየው ይሄን እድል እንዴት ተጠቀመበታለው በቃ ማርኬት ዋይዝ ማርኬቱ ላይ ያ BYD መኪና ስንት እንደሚሸጥ ያውቁታል ይታወቃል። አንደኛ ከማርኬቱ በቀነሰ ሁኔታ መቀነሱ ብቻ ሳይሆን ሳትጨናነቅ በአንዴ ሳይሆን በቅድመ ክፍያ 900 ሺህ ከፍለ ሌላው እዛ ላይ አይወልድም አንተ ያን ሁሉ አመት 5 ከፍለ ያደረገ እንትን ነው ማለት ነው እና በዛና አንዳንዶቹ ንግግራቸው ገና ማስታወቂያው ላይ የሚገቡልህ ቃል ላይ ራሱ ታገኘዋል እንደማይሆን ግን ኮንክ ማለት ግን ይላውን እነዚህ በጣም ደረደሩ የታዋቂ ብዛት ልክ እንደነ እንትና እንደሰራ ነው ማለት ነው እንደነ ሙሉዓለም ምናምን እንደተሰራ ደረደሩልህ። አሁን ሰዎች ሁለት ነገር ማሰብ አለባቸው ያስባለሁ። የመጀመሪያው የሆነ ነገርን ስታይ ችግርን ብቻ አስበህ መሮጥ አይደለም ያለብህ ችግርህንና ሪያሊቲው ኤንድ ያ ማስታወቂያ ወይም ያ ድርጅት የሚያወሩት ነገር ይገጣጠማል። የሶስቱ ነገሮች ይገጣጠማል። ችግርህ አለ ችግር ምንድነው ያን ነገር መፈለግህ ነው። ኦኬ ያን ስትፈልግ የሆነ ድርጅት መጣ የሆነ ነገር አለ ለምሳሌ በፊንቴክ በ900 ሺህ ብር እሰጣለሁ። ኦኬ ከችግሬ ጋር የሚገናኝ ነገር ነው። አሁን በአንድ መኪና ስለማልገዛ አቅም ስለሌለኝ አውጥቼ ይሄ ድርጅት ኦኬ ከኔ ችግር ጋር ይጣጣማል። ሪያሊቲው ደግሞ ምንድነው ብለህ ትላለህ። ሪያሊቲው ያ ድርጅት የሚያነሳቸው ነገሮች አሉ። ለምሳሌ እንዳልከው ከመጀመሩ ጀምሮ ማስታወቂያ እንደዚህ ሲል ያልከው ነገር አለ አይደል? ታዋቂ ሰው ስለደረደረ እውነት ነው ወይ መመርመር አለብህ። እንዳለው ያለወለድ ሲል የትኛው ድርጅት ነው ያለወለድና ያለ ፕሮፊት እሱ እንጂ አይደለም እንዴት ነው ብለህ ይኸውልህ ሶስቱን ነገሮች አጣጥመ የሚሰጥን ኢንድ ሪዛልት ከስሜታዊነት ተርቀህ ብርን ሴፍ ታደርጋለህ ወይም ደግሞ ትክክለኛ ከሆነ ድርጅቱ በዛው ተከተላልና በዛ ስሜት ነው የሚሄድ ያለበት። ለዛ ተገሽልጠ ፋይልን ይዘህ ትዞራለህ። አሁንም እንደ ነገሮች ላይ ትኩረት አድርጋችሁ ጥንቃቄ አድርጉ። ግን ጥሩ ነው ህጉም ጥሩ ነው መንቀሳቀስ እያሳየ ነው እየተጠየቁ ነው ምናምን እስቲ ፍጻሜው ስናየው ነው እስከመጨረሻው። በመጨረሻ ስለ መቄዶንያ እናንሳ። መቄዶንያ ላይ እና እንደገና ደግሞ በግል ደግሞ ቢኒያም ላይ የተነሱ ጥያቄዎች አሉ። እንደሚታወቀው የገቢ ማሰባሰቢያ እያደረገ ነው መቄዶንያ ያለው። ምንድነው አሁን የተነሳው ሐሳብ እዚህ ላይ በግል ቢኒያም ተነክቷል። የልመና ስትራቴጂ ነው ጽሁፍ ተጽፎበታል። አይተው ከሆነ ጽሁፍ 2-3 ቦታ ተጽፏል። አንተ የልመና ስትራቴጂን ኮፍያውን ብቻ ነው ቀይረ የመጣው ነው እንዴት ነው የሚለው አይነት ነገር የሚል ተነስቷል። ሁለተኛ እኔ መመስማማበት ግን እነሱ ደግሞ የራሳቸው ውሳኔ የሆነው ነው። ሁለተኛው ምንድነው መቄዶንያ ሁሉ ጊዜ ከሚለመን መጠይቁ አይቀርም ይጠይቅ። ግን ደግሞ የራሱ ደግሞ የሆነ ፋብሪካ ቢገነባለት ቢዝነስ የሚሰራ ነገር ቋሚ የሆነ ገቢ ምንጭ ቢያገኝ ነው። ያ ማለት መቄዶንያ ውስጥ የሚኖሩ ሰዎች ምርታማ ዜጎች ናቸው። አሁን መስራት ይስሩ ሳይሆን ፋብሪካው እንደ ኖርማል ሌላ እንደሚቋቋመው ገንዘብ ሰብስበው ቢቋቋምና ትልቅ ገንዘብ የሚያመጣ ነገር ቢሰራ ገቢው ትርፉ ለዚህ ድርጅት የሚውል እንዲሆን የሚለው ሐሳብ ነው። እሱ ላይ እኔ እስማማበታለሁ። ነገር ግን ቢኒያም መስራቹን እንዴት ነው የሚያስበው ብለህ ስታስብ አሁንም ቢሆን ነው የሚለው። ብዙ ጊዜ ንግግሩን አይተህ ከሆነ ያለው መቼስ የሚገርም ሰው ነው አይደል? በተፈጥሮ ምንም እኔ እንጃ ምንም ተለሰው አይደለም። እና አሁንም ብዙ ጊዜ አይተህ ከሆነ አሁንም ቢሆን እንትኖች በሰጡን ይኖር ነው ምናምን አይደለም የሚለው። በቃ እግዚአብሔር ነው የሚለው። ስለዚህ ሁሉ ጊዜ እሱ እምነቱ ከእምነት አንግል ፈጣሪ ላይ ነው። ገባ? ስለዚህ እዚህ ጋር ገቢ ማሰባሰብ አይኖረ ሰዎች ምክንያት ናቸው ፋብሪካ ቆሙ ምናምን አንተ የሚያመጡ ሰዎች ድልድይ ናቸው እንጂ እግዚአብሔር ስለሆነ የሚያመጣው በእግዚአብሔር እምነት አለኝ ምንም አይኮንም። በየቀኑ እንደውም ያው እንደምታውቀው እየጨመረ ነው የሚለው። እነዚህ ነው የተነሱት። ምን ትላለህ አንተ? ለእኔም ወደ እናንተ ሀሳብ ይላል። አሁን የእሱ እምነትና ፍላጎት አከብራለሁ የቢኒያምን ኮርስ ፈጣሪ አምላክ
ስለሆነ እንጂ በሰዎች ፓወር የሚሰራ ነገር አይደለም። በዚህ ያህል ልክ ደረጃ ደግሞ ተቋቁሞ ይሄ በግብረ ሰናይ ድርጅትነት ማለት ነው እንግዲህ ሰዎችን በመርዳት በዚህ ያህል ልክ ደረጃ እየተንቀሳቀሰ እውቅናውም በሰፊው በዚህ ያህል ልክ የሚታወቅ ድርጅት አለ ብዬ አላስብም ኢትዮጵያ ውስጥ ትልቅ ስራም ስለሚሰራና የሚወጣውም እንግዲህ የቀን ባጀቱ በራሱ ናዊዴስ ትልቅ ብር ነው። 1 ሚሊዮን ብር አካባቢ ነው እንግዲህ የቀን 4 ሚሊዮን ሊደርስ ነው 3 ሚሊዮን እንግዲህ ወለኔ እንኳን ያለውትኝ 1 ሚሊዮን ላይ ነኝና የራሱ ነገር ቢኖረው ብዬ አስባለሁ። የራሳቸው ገቢ ምንጭ እንደውም ብዙ እዛ ውስጥ በማዕከሉ የሚረዱ ሰዎች ብዙ ሙያ ያላቸው ናቸው እየረዱም ነው ተቋሙን። ግን ከዛ ባለፈ ደግሞ ድርጅት ብትከፍል ለሰራተኛ የምታወጣቸው ወጪዎች የሚቀንሱበት ሁኔታ ስላለ አት ሴም ታይም ደግሞ ትርፍም በማምጣት ገቢ በማስገባት ድርጅቱ ከእንደዚህ አይነት ነገሮች ታላቅቃለ ብዬ አስባለሁ። አሁን ግን ችግር የሆነው ብዬ ማስበው ምንድነው ችግር ሳይሆን ሞር ይሄን ህንጻ ከጨረሱ በኋላ ወደዚህ አይነት ፌዝ የሚሄዱ ይመስለኛል። ይሄን እይታ ነው። ለምን አሁን ይሄን ህንጻ ማለቅ አለበት። ይሄን ህንጻ ማለቅ ያለበት ከምን አንግል ነው? ህንጻው በሚያልቅበት ሰዓት ላይ ሊይዘው የሚችለው ቁጥር የአረጋያንን እዛ የሚረዱ በማዕከሉ የሚረዱ ሰዎች አዲስ ሰዎችን አይደለም ህክምናም ስላለው ሆስፒታል በጣም ብዙ ነገር አለውና የሚያቀለው አሁን ላይ ያሉበት ባልተመቻቸው ሁኔታዎች ውስጥ ነው ሰዎች የሚያድሩት የሚጠቀሙት። እንደውም በተወሰነ መልኩ ይሻላል ከድሮ። ግን የበለጠ ደግሞ ወደ ትክክለኛ ቦታ ላይ ሲገቡ የሚፈጥረው ምንድነው ጫናን የማቅለል ሁኔታ ስላለ ከዛ አንግል ነው ብዬ አስባለሁና ያ ሲያልቅ ወደሚቀጥለው ፌዝ አሁን ላይ እንዳልከው ወደዛ ቢታሰብ አሁን ህንጻው በራሱ የሚገርም ነገር ትልቅ ቢልዲንግ ሂውጅ የሆነ ቢልዲንግ ነው። በጣም ትልቅ ነው። እዚህ ጋር ግንባታ እዚህ ጋር ደግሞ ቀደም ምክንያቱም ይኸውልህ ሰዎችን እንግዲህ 4 ሚሊዮን ፐር ዴይ ማውጣት ማለት ቀላል አይደለም ቢኒ። ያውም ቋሚ የሆነ ነገር ለምሳሌ አንዳንድ ኤንጂኦዎች አሉ ቋሚ ፈንድ ይሆኑ በአመት ፕሮጀክት ፕላን ነው። ይሄ ስቲላው ሰዎችን ይቀበላል። አሁን አንዳንድ ድርጅቶች ነው ለዚህ አመት ኮታችን ሞልቷል ይለዋል። ይከፈታል እንጂ በየክፍለ ሀገሩ አንዳንድ ማምስታይ እና የፈጣሪ በሰዎችና በተለያዩ እንትኖች ላይ አድሮ ስራውን እየሰራ ነው ብለን ምናምን ገብቷል አይደል? አላማውም ደግሞ ሁላችንም በአንድ የሚያስማማ ስለሆነ ነው። አሁን እምነትን ብሔር መማትልበት አንድ ትልቅ ድርጅት ስለሆነ ደስ ይላል እና ወደዛ አይነት መንገድ ቢኬድ ለኔም ደስ ይለኛል ብዬ አስባለሁ። ምክንያቱም ያን አረከ ማለት ሰዎችን እርዳታ ጠይቀ ማለት አይደለም እና ደግሞ ለመስጠትም እኮ አይደለም ግን በራሱ አትሊስት ዋስትና ይኖረዋል። ብዙዎችም ያደርጋሉ። አሁን ብዙ እንደዚህ አይነት ልጆች ከእንደነዚህ ነገሮች ውስጥ ለመውጣትና ለመላቀቅ ያ ነገር እንዲሆን ያደርጋሉ። ያ ነገር ብቻ ደግሞ በቂም ነው ማለት አይደለም። ድርጅት ይሄ ማለት ደግሞ እንደገና ሌላ ለመጨመር እግዚአብሔር አይችልም እነዚህን ሰዎች ስለቻለማ እየኖሩ እኮ ነው። በፍጹም ስለሚችል ደግሞ እንደዚህ አይነት ድርጅቶችን ደግሞ እንዲኖር ያደርጋል ብዬ ፈጣሪ አምናለሁ። ከተዋላለ ፈጣሪ ነው የሚያደርገው። ያንንም ድርጅት ስለተከፈተ አይደለም እዚህ ጋርም ሰዎች ስለሰበሰቡ ስላልተሰበሰቡ አይደለም። በቃ ፈጣሪ ስለፈቀደ ነው ሲጀምር ይሄ ስራም እየሆነ ያለው ገብቷል። የበጎ አድራጎትና በዛ መለኪያ ነው ማየት ያለብን። እንደውም አንዳንድ ሰዎች ከዚህ ጋር ተያዘ ምንድነው ላይክ ለማግኛ በተለይ ለኔ የኔ የግል አቋም ልንገር የሆነ ሰዎች ሲቀለድባቸው አይ ሰዎች አይደለም የተነሳው ነገር አያይዘ ስለሱ ነው ማውራልና ስለ ቀልድ ሊወራ ይችላል። ስለምን ምናምን በአንዳንድ ሰዎች ልትቀልድ ትችላለህ ምናምን አንዳንድ ሰዎች አሉ ሲቀለድባቸው ማሉድ እንዴ በፍጹም ማይቀለድባቸውም እንጂ ይሆናል። ለምሳሌ እከሌ ሲቀለድበት አይስ ፎርፈን የምትለው ነገር አለ። ሲቀለድባቸው ማልወዳቸው ሰዎች ውስጥ አንዱ ቢኒያም ላይ እንዲቀለድ አልፈልግም። ምንስ የሚያስቀልድስ ነገር? ሚዲያ ላይ አሁን ሶሻል ሚዲያ ላይ የምታየው ደስ የማይል ባለፈው ማንስተነዋል በጥቂቱ ኮፍያው ጋር ተያይዞ ሲቀለድ ያየነው ነገር አለ። ደስ የማይል ነገር ማለት እሱ ላይ ተጽዕኖ ያመጣል ምናምን ነገር አይደለም በሚሰራው ስራ ላይ ግን እሱ ማለት ይኸውልህ በስንት አንዴ በቃ ፈጣሪ እንደዚህ አይነት
ጸጋ ካልሰጠው በስተቀር በሰው ልጅ አሰራር የሚገኝ ባህሪና የሚገኝ እንደዚህ አይነት ህይወት ስላልሆነ ፈጣሪ ሲሰጥ ብለህ የምትለው ከስንት አንድ በቃ ፈጣሪ ክስተቶች የምትላቸው ውስጥ በቃ የከሰተው ሰው ነው። በእንደዚህ አይነት አንዳንዱ በመንፈሳዊ ትምህርት ሲያገለግል ታያለ፣ በመዝሙር ኦር በሆነ ነገር ይሄ ደግሞ በቃ ሰዎችን በመርዳቱ ውስጥ ፈጣሪ ክብሩን የሚገልጽበት ሰው ነውና እንደዛ ታየዋልና ማለት ባይነካይ በኮፍያ ሙድ መያዝ ምናምን አቅቶት ነው አቅቶት እኮ አይደለም ምንም ነገር እንደሌላው ሱፉን ለብሶ ምናምን ከማንም ራሱን እኮ የሚገልጽበት መንገድ እኮ ራሱን የሚገልጽበት መንገድ በጣም የሚያስቀና ነው። እኔ አንድ ርካሽ አንድ ተራ ሰው እያለኩ ራሱ እኛ ትንሽ ነገር አገኘን ብለናል መሬት አይብቀም ጠበበን ሰማይ ራቀን ብለን ብዙ ነገር የምንለው ብንችል ከእንደዚህ አይነት ሰው ብንማር ብዬ እላለሁና አለመንካት አሁን ስትራቴጂ ቀይረ መጣ ኮፍያ ቀይረ መጣ ሌላ ገንዘብ ለመስብሰብ የሆነ ነገር እንኳን አርጎ አይተው ቢሆን ኦኬ ገባር ለምሳሌ የተለየ ለግዠሪ ኑሮ ሄዶ ራሱ ቪላ ውስጥ እየኖረ የተለየ መኪና እየነዳ ቢኖርም ይገባዋል እኮ አርጎ እንኳን እዚህ እንደው ያረክ ነው ለራስ ነው እዛው አብሮ እየበላ እዛው እየኖረ እየጠጣ ያየው ምን አይነት ሜንታሊቲ እንዳለን አንዳንዴ ግራ ይገባኛል። እግዚአብሔር አሁንም ጨምሮ እንደው እድሜና ጤና ይስጠው ለነዚህ ሰዎች ሲባል ክብራትና ክብራን እንግዲህ ለዛሬ ዘንላችሁ የመጣነው ቪዲዮ ይሄን ይመስል ነበር። ተወያየን። እናንተም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። አዳዲሶች ሰብስክራይብ አድርጉ፣ ነባሮችም ላይክ አድርጋችሁ ሁላችሁም እንድትወጡ በትህትና እንጠይቃለን። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።